በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 19 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚህች ቀን ስማቸው ሱርስ፣ ህርማን፣ ያኑፋ፣ ስንጣንያ የሚባሉ የእስና ሀገር ሰዎች በሰማዕትነት ሞቱ። የሰማዕትነታቸው ምክንያትም እንዲህ ነው። መኮንኑ አርያኖስ ወደ እስና ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መስተጋድልት የሆነች ዳላዢን ገደላት። ስማቸውን አስቀድመን የጠራናቸው 4ቱን ልጆቿንም ገደላቸው። የሰማዕትነታቸውን ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አውሳፊዮስ፣ ታማን፣ ህርማን፣ ባኮስ የሚባል 4ቱን መኳንንት ገደላቸው። የሰማዕትነታቸውን ፍጻሜ ሰኔ 7 ቀን ሆነ። በሦስተኛም ጊዜ በቤቷ ውስጥ በአልጋዋ ላይ ተኝታ የነበረችውን አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህም በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገድሉ የተክል ማጠጫ በተባለች በከተማዋ ምዕራብም መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባህታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜም ጠባቂያቸው እንዲህ እያለ ያጽናናቸውና ያረጋጋቸው ነበር። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወስዷቸው መኮንኑ ደረሰ። ባዩትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሁሉንም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮች ግን በላያቸው በሰይፎች አጋና ተጫወቱ። በዚህችም በሐምሌ 19 ቀን የእስናን ከተማ ሰዎች ከታናሾቻቸው እስከ ታላላቆቻቸው ሴቶችንና ወንዶችን ጨረሷቸው። የመላእክት ሰራዊትም ነፍሶቻቸውን ይቀበሉ የብርሃን አክሊሎችንም ያቀዳጇቸው ነበር። ከዚህም በኋላ መኮንኑ ከዚያ ወደ እስዋን ከተማ ሄደ። ሁለተኛም ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክመው አገኘ። መኮንኑንም ባዩት ጊዜ እኛ ክርስቲያን ነን ብለው በግልጥ ጮኹ። መኮንኑም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሰማሪያቸውም ገደሏቸው። የእነዚህም ስማቸው ሱራፋስ፣ አንጣኪዮስ፣ ሰሃድራ ይባላል። የሰማዕትነታቸውን ፍጻሜ መስከረም 11 ቀን ነው። ይህንንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለውም ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱን ፍጻሜ ታኅሳስ 14 ቀን ነው። ምዕመናንም ሥጋውን ወስደው ገንዘው ቀበሩት። የስደቱ ወራትም ካለፈ በኋላ ቤተ ክርስቲያን ሰርተው በስሙ አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ሁሉ በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራ ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ አገር ወደ ሌላ አገር እናቱ ይዛው ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩባት። ወደ እርሷ አስቀረባትና ስለ አምልኮ ጠይቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችህን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወደ አለበት ጭፍራውን ልኮ ወደ እርሷ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለእኔ ደስታ ተጠብቆልኛል፣ ለአንተ ግን ሐዘንና ልቅሶ ጥርስ ማፋጨትም ነው። መጽሐፍ ለዝንጎዎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ተአምራቶችንም አደረገ።
ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከኔ የተወለድክባትም ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍልሃት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህም በኋላ መኮንኑ ሥጋቸው ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔርም የታዘዘ መልአክ አዳናቸው። መኮንኑም በታላቅ ሥቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት አዘጋባቸው። ያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋው። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ቂርቆስና በኢየሉጣ ጸሎት ይማረን፣ በረከታቸውም ትድረሰን ለዘለዓለሙ አሜን። በዚህችም ቀን ትዕማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት ሞተ። አባቱም አረማዊ ነበረ፣ ስሙም አውሱጢኪዮስ ነበር። እናቱ ግን አማይ ነበረች፣ ስሟም ኤልያና ነበር። በአደገ ጊዜም አባቱ ጥበብን ሁሉ አስተማረው፣ እጅግም አዋቂ ሆነ። በበጥላን ቤት አቅራቢያም አንድ ቄስ ይኖር ነበር። በጥላንም በፊቱ ሲያልፍ መልኩንና እውቀቱን ብልህነቱንና አስተዋይነቱንም ይመለከትለት ነበር። ከሃዲ ስለመሆኑም ስለ እርሱ ያዝን ነበር። ቄሱም በጥላንን መንገድ መርቶ ወደ ቀናች ሃይማኖት ያስገባው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ስለ በጥላንም ልመናውን ባዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው ጌታችን በራእይ ገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያረጋጋውና ሰላምታ የሚሰጠው ነበር። ስለዚህም በመካከላቸው ፍቅር ጸና። ከዚህም በኋላ በጥላን ወደ ቄሱ ቤት ይገባና ስለ ሃይማኖት ይነጋገር ነበር። ቄሱም ክብር ይግባውና የጌታችን ኢየሱስ ክርስቶስ ሃይማኖት ምን ያህል ክብር እንዳላት ለሚያምኑበትም ሁሉ ዕውቀትና ማስተዋል እንደሚሰጣቸው፣ ድንቆችና ታላላቅ ተአምራቶች እንደሚደረግላቸው፣ ታላቅ ፈውስም እንደሚያደርጉ ገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ተአምራትን እንደሚያደርጉ ይህን በሰማ ጊዜ እጅግ ደስ ብሎት በዚያ ቄስ ትምህርት በጌታ አመነ። ቄሱም ሁል ጊዜ የሃይማኖትን ትምህርት ያስተምረው ጀመር። በአንዲትም ዕለት ቅዱስ በጥላን በከተማው አደባባዮች ሲያልፍ እባብ የነደፈውን አንድ ሰው ሲጨነቅ አየው። እባቡም በእርሱ ዘንድ ቆሞ ነበር። በልቡም የመምህሬን ቃል ልፈትን፣ ክብር ይግባውና በክርስቶስ ከአመንክ በስሙ ተአምራት ታደርጋለህ ብሎኛልና አለ። እባብ ወደ ነከሰውም ሰው ቀርቦ ኃይሉን ይገልጽለት ዘንድ እባቡንም ይገድለው ዘንድ ሰውየውን ያድነው ዘንድ ክብር ይግባውና ወደ እግዚአብሔር ረጅም ጸሎትን ጸለየ። ያን ጊዜም ሰውየው ያለምንም ጉዳት ድኖ በጤና ተነሳ። ከይሲውም ወደቀ፣ ወዲያውም ሞተ። የበጥላንም ሃይማኖቱ ተጨመረለት። ከዚህም በኋላ በጥላን ወደ ቄሱ ሄዶ የክርስትና ጥምቀትን ተጠመቀ። ሁል ጊዜም ወደ ቄሱ እየመጣ ይማር ነበር። በአንዲት ቀንም ያድነው ዘንድ አንድ ዕውር መጣ። የቅዱስ በጥላን አባትም ባየው ጊዜ ዕውሩን ከውጭ መልሶ ሰደደው። በጥላንም አባቱን ማን ነው የፈለገኝ ብሎ ጠየቀው። አባቱም ልታድነው የማትችል አንድ ዕውር ነው አለው። እርሱም አባቱን የእግዚአብሔርን ክብር ታይ ዘንድ አለህ አለው። ይህንንም ብሎ ዕውሩን ጠራውና ዓይኖችህ ቢገለጡ ያዳነህን ታመልከዋለህን አለው። ዕውሩም አዎን አምናለሁ አለ። ቅዱስ በጥላን በዕውሩ ላይ ረጅም ጸሎትን ጸለየ። እጆቹንም በዕውሩ ዓይኖች ላይ አኑሮ እንድታይ በጌታችን በኢየሱስ ክርስቶስ ስም እመን አለው። ወዲያውኑም ዓይኖቹ ተገለጡ። አባቱም ይህን ድንቅ ሥራ በአየ ጊዜ ክብር ይግባውና በጌታ በኢየሱስ ከዕውሩ ጋር አመነ።
ቅዱስ በጥላንም ወደ ቄሱ ወሰዳቸውና የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ ባሮቻቸውን ነፃ አወጡ። ገንዘባቸውንም ለድሆችና ለችግረኞች አከፋፈሉ። ቅዱስ በጥላንም ጥበብን ያደርግ ነበር፣ ያለ ዋጋም ሰዎችን ያድናቸው ነበር። ነገር ግን ክብር ይግባውና በክርስቶስ እንዲያምኑ ይሻ ነበር። ስለዚህም ጥበበኞች ሰዎች በእርሱ ላይ ተነሱ። ወደ ንጉሡም ሄደው ከቄሱ ጋራና ከአዳነውም ዕውር ጋራ በጌታችንም ካመኑ ከብዙዎች ጋር ከሰሱት። ወደ ንጉሡም በቀረቡ ጊዜ ንጉሡ ተቆጥቶ ለአማልክት ሰዉ አላቸው። ባልታዘዙለትም ጊዜ ራሶቻቸውን በሰይፍ አስቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቅዱስ በጥላንን የጸና ሥቃይን አሰቃየው። ከእርሱም ድንቆችና ተአምራቶች ተገለጡ። በእጁም ብዙ ሰዎች ክብር ይግባውና በጌታችን አመኑ፣ በሰማዕትነትም ሞቱ። ንጉሡም አይቶ በበጥላን ላይ ተቆጣ፣ ለአንበሳውም አስጣለው። አንበሳውም እግሩን ላሰው እንጂ ክፉ አላደረገበትም። ሁለተኛም ራሱን በሰይፍ ይቆርጡ ዘንድ አዘዘ። በዚህም ምስክርነቱን ፈጽሞ በመንግሥተ ሰማያት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የአባ አቃራቦን የመቃርስና የስካ አገር ሰው የሙሴ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።